ሰላም ሰላም ወገኖች፣ ዶክተር ማርቆስ ዛሬ በሌላ ቪዲዮ መጥቻለሁኝ። ዛሬ ቪዲዮ እስካሁን በዓለም ላይ ያሉ በክሮኒክ ዲዝ ምክንያት የሚመጡ የጤና ችግሮችን መነሻው ምን እንደሆነ ከስር መሰረቱ ልነግራችሁ ነው የመጣሁት። ለዚህ ደግሞ አንድ ቁልፍ ዋነኛ ሰው አለ። በአሜሪካ ውስጥ የነበረ አንድ ፊዚዮሎጂስት፣ ሳይንቲስት ፊዚዮሎጂስት ነው። ኤንስል ኪስ ይባላል። ኤንስል ኪስ በሱ ምክንያት ነው የሁሉ ጣጣ የመጣብን እና እንዴት እንደሆነ ነግራቸዋለሁ። ኤንስል ኪስ የሚባል ሰው ፊዚዮሎጂስት ነው ብያቸዋለሁ። ዶክተር ነው። በጣም ጎበዝና አምቢሽየስ የሆነ በ1904 የተወለደ እና በኋላ የሞተው በ2004 ነው። ለ100 ዓመት ቆይቷል። በጣም አምቢሽየስ እና ጎበዝ የሆነ ካሪዝማቲክ የሆነ በቃ ተናግሮ የሚያሳምን ፖለቲካል አምቢሽን እና በቃ ራሱን መካብ ማሳወቅ በታሪክ ማስመዝግቦ መሄድ ማለፍ የሚፈልግ አምቢሽየስ የሆነ ሳይንቲስት ነበር፣ ፊዚዮሎጂስት ነበር። ሰው በጉብዝናው ይታወቅ ነበር በእርግጥ እና በሁለተኛው ዓለም ጦርነት ጊዜ የታወቀ ሳይንቲስት ስለነበረ በሁለተኛው ዓለም ጦርነት ጊዜ ለወታደሮቹ በተለይ ለፓራትሩፐርስ በአየር ላይ እየበረሩ እየወረዱ በፓራሹት እየወረዱ የሚዋጉት ማለት ነው ወታደሮች ፓራትሩፕ ለነሱ ሬሽን ነገር የሚቆይና ኃይል የሚሰጣቸው ምግብ እንዲያዘጋጅ ተጠየቀ። እና እሱን ሳክሰስፉሊ በጣም ኢነርጂ ያለበት የሚቆይ የማይበላሽ ሬሽን ሰራላቸው። እነሱም በጣም ተደስተው ሜይ ቢ በሱም ግፊትም ሊሆን ይችላል እንግዲህ ነግራቸው። ይህ ሰው በጣም አምቢሽየስ ነበረ። ስሙን ማሳወቅ ይፈልጋል፣ ማስመዝገብ ይፈልጋል። ስለዚህ ኤንስል ኪስ ነው ብያቸው። ለስሙ ኤንስል ኪስ ነው። ሰው ሬሽን የሚባል እንደ ብስኩት አይነት ነገር የወታደሮች ሬሽን አሰራ ማለት ነው። እና ሳክሰስፉል ነበር በጣም ወታደሮቹ በጣም ጠቀማቸው። እንዳይረባቸው ያደርጋል። ለብዙ ጊዜ መቆየት ይችላል። ዘዎች ለጦርነት ሲሄዱ እንዳይበላሽ ያደርጋል። ስለዚህ በዛ ምክንያት አሜሪካ የጦር ኃይል ውስጥና እንዲሁም በአሜሪካ መንግስት አካባቢ በዋሽንግተን አካባቢ ቀረቤታን የበለጠ አተረፈ፣ ተወደደ። ለዛም ነው ስሙን ራሱ በሱ ስም ሰይመው ኪስ ከሚለው የላስኔሙ የመጀመሪያው ቃል ሬሽን የሚባል ሬሽን ተዘጋጅ የምትወጥ ስም ወጣለት ማለት ነው። ይህ ሰውዬ አሁን ስሙን በጣም ክቧል ማለት ነው። በሳይንቲስትነቱ ታውቋል። ከፖለቲከኞች ጋራ ዋሽንግተን አካባቢ በጣም ቅርበት ጀምሯል። አዛይ ሳይድ ሂ ዋዝ ቬሪ አምቢሽየስ ነው እና ካሪዝማቲክ ነው። ተናግሮ በጣም የሚያሳምን ሰው ነው። እንግዲህ በዚህ በሁለተኛው ዓለም ጦርነት እንግዲህ በ40ዎቹ አካባቢ ነው ማለት ነው። የ40 አካባቢ ነው ገና ብዙ ነገሮች መስራት የሚፈልግ አምቢሽየስ የነበረ ሰው ነው። ይህ በዚህ እንዳለ እንግዲህ ከዓለም ጦርነት በኋላ ከሁለተኛው ዓለም ጦርነት ካለቀ በኋላ በ1950ዎቹ በአሜሪካ ውስጥ በጣም በቃ በልብ በሽታ ሰው መታመምና መሞት በጣም በዛ። በ1950ዎቹ ብያቸዋለሁ። እንዲያውም በ1955 ፕሬዚደንት አይዘንሃወር የሚባለው የዛኔ የነበረው ፕሬዚደንት የልብ ድካም ሃርት አታክ አጋጠመው እና ወደ 7 ቀን ምናምን ነገር ከህዝብ ፊት ጠፋ። እንደ ሲሆን ታውቃለህ፣ ሾክ ነው የሚሆነው፣ ቀውጢ የሆነ እና ይሄ በዚህ ምክንያት በኋላ ታወቀ። ሃርት አታክ መሆኑ ሲታወቅ እና ዲስክሎስ ሲደረግ አሁን ምንድን ነው እንደዚህ ነገር ያለው ሚሽን ሆነ። በቃ ይህን የሃርት አታክን ችግሩን እስከነ መንስኤው ማግኘት እና መፍትሄ ማምጣት በጣም እንደ ሚሽን ተወሰደ ማለት ነው። ኤንስል ኪስ ነው እንግዲህ ስሙ መትክል ይፈልግ ሰው ነው። ሌሎች ሳይንቲስቶች ቢኖሩም እሱ ይህንን ሚሽን ተቀበለና በ1958 እንግዲህ በ1955 ነው ብያቸው ላይ አይዘንሃወር ሃርት አታክ ያጋጠመው። ከ3 ዓመት በኋላ በ1958 አጠናለሁ ብሎ የሰቨን ካንትሪስ ስተዲ የሚባል እንትን አለ ማለት ነው ሊሰራ ፈለገ እና መጀመሪያ ሃይፖቴሲስ ነበረው። የሃይፖቴሲስ መላምት ነበረው። እንግዲህ ይህንን ሰው እየሞተ ሲሆን በሃርት አታክ እየተጎዳ ሲሆን እየታመመ ሲሆን እንግዲህ 2 ነገሮች ነው የሚጠረጠሩት የነበረው። አንደኛው ሜቢ ስኳር ነገር ነው። ምክንያቱም በዛ ጊዜ ከሁለተኛው ዓለም ጦርነት በኋላ የአሜሪካ ሕዝብ ስኳር በጣም መጠቀም ጀምሯል። ለምን? ስኳር ፕሮሰስ ተደርጓል። ማሽነሪዎቹ ከጦርነት በኋላ ብዙ ማሽነሪዎች በቃ ምናምን ስራ ስላጡ እንደዚህ አይነት ነገሮች ፕሮሰስ በማድረግ እና ስኳር በማምረት የስኳር ምርት በጣም ስለጨመረ እና ቅባትም እንደዚሁ በብዛት ይበሉ ነበረ። ስለዚህ ምናልባት ሳስፔክቶቹ እንግዲህ ተጠርጣሪዎቹ ምክንያት ይሆናሉ ተብሎ የታሰቡት ስኳር ወይም ቅባት ነው ተብሎ የታሰበው። እሱ ግን ሃይፖታይዛ ያደረገ ሃይፖቴሲሱን የሰራው ግን በቅባት ላይ ነው። ስለዚህ ምን አለ? ዳየተሪ ፋት ለሃይ ኮሌስትሮል ይመራል
ነው ሃይ ኮሌስትሮል ይሰጣል። ሃይ ኮሌስትሮል ደግሞ ለሃርት አታክ ያጋልጣል የሚል ሃይፖቴሲስ ነው የነበረው። ስለዚህ እሱ ዩዥዋሊ ሳይንቲስቶች ሪሰርች የሚሰሩት ሃይፖቴሲሳቸውን ሜይቢ ዲስፕሩቭ ለማድረግ ነው ሜንሊ የሚሰሩት እንጂ ፕሩቭ ለማድረግም አይደለም። ይሄ ሰውዬ ግን እንደነገራችሁ ነው አምቢሽየስ ነው። ሃይፖቴሲስን ፕሩቭ ለማድረግ ቆርጦ የተነሳ ይመስላል። በተለይ በኋላ እንደተረጋገጠው ማለት ነው። ሰው ምን አደረገ? ከ7 ሀገሮች ያገኘሁት ብሎ የሪሰርቹን ኮንክሉዥን ያደረገው ምንድን ነው? የስ ፋት መብላት ነው ለአሜሪካ ሕዝብ የሃርት አታክ በሽታ እያመጣ ያለው ብዙ ፋት በመብላት ነው የሚል ኮንክሉዥን ደረሰ ማለት ነው። የሰራውን በ7 ሀገሮች ነው። የ7 ሀገሮች ዝርዝር ምናምን መሰላችሁ? ኢታሊ፣ ግሪስ፣ ዩጎዝላቪያ፣ ፊንላንድ፣ ኔዘርላንድስ፣ ጃፓን እና ዩናይትድ ስቴትስ ነበሩ። እንደምታዩት እነኚህ 7 ሀገሮች የመረጠው በኋላ የተጠኑት ደግሞ በ12,000 ሰዎች ላይ ነው። በ12,000 አክቹዋሊ ወንዶች ላይ። ስለዚህ ከመጀመሪያውኑ ዲፌክት ነበረው ማለት ነው ጥናቱ። ምክንያቱም ኒውትሪሽን አፌክት የሚያደርገው ቦዝ ሜን ኤንድ ዊመን ሆኖ እያለ ዋይ ሂ ሴሌክቲቭሊ ዲድ ሜን እንግዲህ እሷ ራሱ አንድ ጥያቄ ነው። ከዛ ቀጥሎ በኋላ እንደገና እንደተጋለጠው ግን ጥናቱ የተካሄደው በ22 ሀገሮች ነበር እና ኢንፎርሜሽን ነበር ዳታው ነበረው በ22 ሀገሮች ላይ። ግን እሱ የመረጠው ሴሌክቲቭሊ ለሱ ሃይፖቴሲስ እንደነገርኳችሁ ፋት ለጤና ችግር እንደሆነ ለማረጋገጥ የተነሳ በመሆኑ ያንን ሃይፖቴሲስ ሊያግዝለት የሚችል ዳታ ነው ቸሪ ፒኪንግ ይባላል ሴሌክት ያደረገው። ስለዚህ ከ7 ሀገሮች ሆኑና ከ7 ሀገሮች የመረጠው ግን ለምሳሌ እና ተቃራኒም አለው። ለምሳሌ ፈረንሳይ ሀገር ውስጥ ብዙ ቅባት ይበላሉ፣ ግን የሃርት አታክ ሬቱ በጣም አነስተኛ ያነሰ ነው። አሁን ፍራንስን በጥናቱ ውስጥ አልጨመረም ማለት ነው። እንደነገሯችሁ እዚህ ጋር አሁን ፍራንስ አልተጨመረችም በጥናቱ ውስጥ አሁን ቅድም እንደዘረዘርኩላችሁ እና እንደዚህ አይነት ሌሎች ቦታዎች ችግሮች ነበሩ የእሱን ሃይፖቴሲስ ሳፖርት የማያደርጉ ማለት ነው። ሴሌክቲቭሊ ቸሪ ፒክ ነው ያደረጋቸው። ለምን? እሱ ይህን ሃይፖቴሲስ መስራትና ሜይ ቢ ሌላም ደባ ከውስጥ ሊኖረው አይችላል አይታወቅም። ግን በኋላ ግን ጋዜጠኞቹ ያጋለጡት 22 አገሮች መረጃ እያለው የ7ቱን ብቻ ነው የመረጠው። ይህ ዋና ትልቅ ችግር ነበረበት። ከዛ በኋላ ምንድነው የሆነው? በቃ ይሄ አንደኛ ጥናት አንድ ብቻ ነው፣ የተደጋገመ ጥናት የለም። እንደምታውቁት ጥናቶች ተደጋግመው መሰራት አለባቸው እውነተኛ ለመሆናቸው። እሱ ግን በመንግስት አካባቢ ቀረቤታ ስላለው ጎበዝና ካሪዝማቲክ ተናግሮ የሚያሳምን ሰው ስለሆነ እውነት በተለይ ደግሞ ለትሩዝ ለእውነት ሳይሆን በቃ አምቢሽየስ ራሱ የስሙን መትከር የሚፈልግ አይነት ሰው ስለነበረ ይሄ በቃ እንደ ባይብል እንደ መጽሐፍ ቅዱስ ተቆጠረና ቅባት ለጤና ጎጂ ነው፣ ለሃርት አታክ ለካርዲዮቫስኩላር ዲዝ በቃ ችግሮች ያመጣው እሱ ነው ተብሎ እንዲጸድቅ አደረገ ማለት ነው። አት ዘ ሴም ታይም አካባቢ ይገርማችኋል በእንግሊዝ ሀገር ውስጥ አንድ ሳይንቲስት ደግሞ ነበረ ተቃራኒውን ሁለቱ ተጠርጣሪዎች ስኳርና ቅባት ነበረው ብያቸዋለሁ። የችግሩ ምክንያት ስኳር ነው እንጂ ቅባት አይደለም ብሎ ስሙን ልንገራችሁ፣ የሰውየው ስም ማለት ነው ጆን ዩድኪን የሚባል ጆን ያድኪን እንግዲህ አምኖሽሮ ዩድኪን ነው ያድኪን የሚባል የብሪቲሽ ፕሮፌሰር ነበረ እና እሱ መጽሐፍ ጽፏል ይዛኔ እና ሹገር ብሎ ፒውር ኤንድ ዴድሊ ነው የሚለው ሹገር ፒውር ዋይት ኤንድ ዴድሊ ሹገር ፒውር ዋይት ኤንድ ዴድሊ የሚል መጽሐፍ ጻፈና እሱ ተቃራኒ ነው ከኪስ ተቃራኒ ነው። እሱ ኪስ ፋት ነው ችግሩ ነው የሚለው። የእንግሊዝ ፕሮፌሰሩ ግን ያለው ነው ሹገር ነው በቃ ዋይት እና ዴድሊ የሆነው ነገር ሹገር ነው ብሎ መጽሐፍ ከጻፈ መጽሐፍ ስቲል ይጻፋ ይፈልጋል። አሁን ብትፈልጉ እናንተ ሹገር ዋይት ኤንድ ዴድሊ እንደዚህ የሚል ርዕሱ ብታስገቡ እንትን ላይ ፒውር ዋይት ኤንድ ዴድሊ ነገራችን ላይ ትርጉሙን ተመልከቱ። እንግዲህ ፒውር ዋይት እና ትንሽ ራሽያል ኢምፕሊኬሽንም ራሱ ሳይኖር አይቀርም እና ዴድሊ ላይ አሜሪካ ውስጥ ይህንን በደንብ በጣም አልፈለጉትም። በተለይ ይህ ሰውዬ ደግሞ አልፈለገውም እና እንደውም ሰድቦታል በጣም
ምን ይሄ ማውንቴን ኦፍ ነንሰንስ ነገር ነው፣ በቃ ራብሽ ነገር ነው የሚናገረው። በፍጹም እኔ ፕሩቭ አድርጌያለሁ ፋት ነው እንጂ ችግሩ ሹገር አይደለም በሚል ወደ ፋት ወንጀለኛው ወደ ፋት እንዲሆን ተደረገ ማለት ነው። ከዛ በኋላ ይሄ እንግዲህ የገቨርንመንት ሳፖርት ሲኖረው እሱ ደግሞ ይሄኛው ችግሩም ነበር የዛኔ የሆነ መፍትሄ እንዲፈለግ ተፈልጓል። ስለዚህ ከፕሮሰሲንግ ውስጥ በሙሉ ከፕሮሰሲንግ ምግብ ፕሮሰሲንግ ነገር ላይ በሙሉ ቅባትን ማውጣት ተጀመረ። በምትኩ ምን ይተካል? ሹገር መተካት ይጀምራል። በኋላ ደግሞ ይህ ሰውዬ በአሜሪካ ሄልት አሶሲዬሽን ውስጥ ደግሞ የቦርድ ሜምበር ስለነበረ የአሜሪካ ሄልት አሶሲዬሽን እንደዚሁ ቅባትን መቀነስ እንዳለብን ሹገር ግን ብዙም ችግር እንደሌለው ዋናው ካሎሪ መጠኑን መቀነሱ እንደሆነ አድርጎ እንደዚህ አይነት ነገሮችን ማጽደቅ ተጀመረ ማለት ነው። በኋላ ቆይቶ ደግሞ የአሜሪካ መንግስት ይህ ችግሩ እየሰፋ ነው ያለው። ስቲቭ እንግዲህ በ1950ዎቹ የጀመረ ብያቸዋለሁ። በ1960ዎቹ በሰባዎቹ ሁሉ ችግሩ እየቀጠለ ነው ያለው። ስቲቭ በ1977 አካባቢ መንግስት ይህንን ጉዳይ መፍትሄ ለመስጠት በናሽናል ደረጃ በሀገሪቱ ደረጃ የፉድ ጋይድላይንስ የዳይተሪ የኒውትሪሽን ጋይድላይንስ እንዲያወጣ ኮሚቴ ተቋቁሞ ነበር እና ማገበርን ኮሚቴ ይባላል። በዛ ኮሚቴ ውስጥ ኢንፍሉዌንስ ያደረገው ማን ነው? አይንስል ኪስ ነው እና የሱ ጥናት ነው ራሱ። በዛ ምክንያት በኋላ ይሄ የፉድ ፒራሚድ የሚባል ታውቁታላችሁ ነው። የፉድ ፒራሚድ ተብሎ የዳይተሪ ጋይድላይንስ ምናምን ነገር ወጣ። ከዛ ውስጥ በታች መደቡ ፒራሚዱ ላይ ፒራሚድ እንግዲህ ወደ ላይ እየጠበበ ነው የሚሄደው፣ ወደ ታች ሰፊ ነው አይደለ? ስለዚህ በታች ስፋት በብዛት ያለው የካርቦሃይድሬት ነገር ነው። እንግዲህ ካርቦሃይድሬት ከባለው ሹገር በሉት አይደል? ሹገሪ ነገር ነው ካርቦሃይድሬት። ብዙ ካርቦሃይድሬት እንዲበላ ተነገረ ማለት ነው። እስከ 55% ድረስ ካርቦሃይድሬት ብሉ። ከዛ በኋላ ፍሩትስ እና ቬጅተብልስ ብሉ። ፕሮቲን ቀጥላችሁ ነው የመጨረሻው ትንሿ ቅባት እንድትበሉ ተብሎ ነው የተደነገረው ማለት ነው። ይሄ ደግሞ አሜሪካ አልቀረም። ይሄ ፉድ ጋይድላይንሱን ወይም ደግሞ ፒራሚዱን ሲስተም ተከትሎ የዓለም አቀፍ ደረጃ ያሉ በሙሉ ጋይድላይንሱ እንደዚህ ሆነ ማለት ነው። ስለዚህ አሁን መዝሙሩ ሁሉ ምን ሆነ ማለት ነው? ሎፋት በቃ የሚበላው ነገር ሁሉ ሎፋት ሆነ። ግን ሎፋት ሲሆንና ቅባቱ ከናቹራሊ ከምግቡ ላይ ከፕሮሰስ ሲደረግ ቅባቱ ሲወጣ ደግሞ ጣዕሙ ይቀንሳል። ጣዕሙ ከቀነሰ ደግሞ ሰው የማይጠፍቅ ነገር ደግሞ አይበላላቸውም። ሰው ሞር ሹገር መጨመር ተጀመረ። በቃ ሞር ሹገር ተጨመረ። ስለዚህ ሞር ሹገር ሎፋት እየተበላም ሹገሩ ግን እየጨመረ ሄደ። ግን የጤና ችግሩ ግን እየቀነሰ አይደለም የሚሄደው። መፍትሄ ይሆናል ተብሎ ሎፋት ተደርጎ ፋቱ ቢወጣለትም ራሱ ችግሩ እየቀጠለ ነው ሄደው። ሰው በኋላ ፐርሰናል ሰዎችን ብዙ ካሎሪ ስለምትወሩ ነው ጀስት ካት ዳውን ካሎሪ እና ከዛ በኋላ ቅባቱን ሎፋት አድርጎት ዩል ቢ ሄልዚ ነበር ማለት የሚተነተነው የሚሰበከው የሚለውን ቃል የሚሰበከው እሱ ነበር። እኔም እዛ ራሱ ፕራክቲስ ሳደርግ የምናገረው የምለፈልፈው ይሄ ነበር። but this was all based on the wrong promise። አንደኛ ፕሬሚስ ነበር የተነሳው። አንደኛ ፕሬሚሱ ራሱ ሮንግ ነው፣ ሃይፖቴሲስ ማለት ነው። ሁለተኛ ደግሞ ዲስፕሩቭ የተደረገው ደግሞ ሮንግሊ ነው፣ በሮንግ ዳታ ነው የተደረገው። መጥፎ አምቢሽን የተሳሳተ አምቢሽን ባለው ሰው ላይ የተመረኮዘ ጥናት ላይ ተመርኩዞ ነው የሁሉ ጋይድላይንሱ የወጣው። ኦኬ በኋላ ሹገር እንግዲህ እየጨመረ ሲሄድ ደግሞ ታውቃላችሁ፣ ሹገር ደግሞ ሚዛን የሚመረተው ከሹገር ኬን ነው አይደል? ሹገር ኬን ደግሞ ለማምረት እና ለማብቀል በየቦታው እንደዚህ አይገኝም፣ በየቦታው አይበቅልም፣ አይመረትም። ስለዚህ የሹገር እጥረት አለ፣ ሹገር ውድ ነው። ስለዚህ ሌላ መፍትሄ ሁሉ መፈለግ ተጀመረ ማለት ነው። እንዳልኳችሁ በፊት ከሁለተኛው ዓለም ጦርነት በኋላ ማሽነሪዎች በቃ ተቀምጠዋል፣ ጦር መሳሪያ ምናምን ያመርቱ የነበሩት። ስለዚህ ወደ ሌላም የማምረት ስራ መፈለግ ነበረበት። በኋላ ቀስ ተብሎ ምን ተደረገው? ሹገርን ነው ከካርቦሃይድሬት ነው ከሹገር ኬን ወይም ከሸንኮራ አገዳ ብቻ ሳይሆን ከሌላ ማምረት እንችላለን፣ ከጥራጥሬዎች ማለት ነው። በፎልስ ሃይፖቴሲስ እና ወይ ሃይፖቴሲስ ፎልስ አይደለም፣ በፎልስ ኤቪደንስ በፎልስ ዳታ ላይ የተመሰረተ ኮንክሉዥን የደረሰ ጥናት ላይ ተመስርቶ ነው። ፋት ዩዥዋሊ ናቹራል ነው የሚመጣው ከምግባችን ጋር ናቹራል ህይወት ተፈጥሮ ራሱ ሲሰራልን
እና ፋት አብሮ ነው የሚመጣው ከምግብ ላይ። ለምሳሌ ፕሮቲን ካለ ፋት አብሮ ነው የሚመጣው። ካርቦሃይድሬት ላይ መላሱ የሆነ የተወሰነ ፋት ካለ በቃ በናቹራል የመጣ ነገር ነው። ስለዚህ በፎልስ ፕሮሚስ ላይ ወይም በፎልስ ኮንክሉዥን ላይ የተሰራ ነገር ስለሆነ የተሰጠንም እንደ መፍትሄ ተብሎ የተሰጠው ነገር ራሱ ትክክል አልነበረም ማለት ነው። ትክክል ቢሆን ኖሮ ለውፋት ከሆነ በኋላ ፋት ነገር ምግቦቹ ላይ ከወጣ ከቀነስን በኋላ የጤናችን ሁኔታ መስተካከል ነበረበት። የካርዲዮቫስኩላር ዲዝ መቀነስ ነበረበት። ይሄ የዳያቤቲሱ የካንሰሩ የምናምን ነገር እየቀነሰ ነው መሄድ የነበረበት አይደል እንዴ? ኖ ግን ለውፋት በሆነ ቁጥር እንደውም እየጨመረ ነው የሄደው የጤና ችግሩ ግን። ስለዚህ ሌላ አቅጣጫ መታየት አለበት። በፊት ኢንፎርሜሽን ለማግኘት ራሱ ሳይንቲስቶቹ ምናምን በመጽሔት ላይ ያወጣሉ። ያኛው ደግሞ በቃ ሁሉም ሀገር ነው የሚነበበው፣ ሁሉም ሀገሮች የሚከታተሉት ነው። የጤናም ይሄ ሚኒስትሮች ምናምን ነገር የሚከታተሉት ስለሆነ እሱን ለማጽደቅ የሚሯሯጡበት ነገር ነው የነበረው። አሁን ኢንፎርሜሽን በተወሰኑ ጆርናሎች ብቻ የተወሰነ አይደለም። እድሜ ለዩቲዩብ፣ ለሶሻል ሚዲያ፣ ሌላውም እንደዚህ በሞደርን ኮሚኒኬሽን ቴክኖሎጂ ምክንያት ኢንፎርሜሽን ከሌሎች አዋቂዎቹ ጋር መድረስ ይጀምራል። በዚህ ምክንያት ነው አሁን እኛም ባለሙያዎች ራሳችን በፊት በትምህርት ቤት የተማርነውን ሎው ፋት ሎው ካሎሪ ግን ሞር ፍሪኩዌንትሊ ብሉ ነበር የሚሉን፣ ቶሎ ብሉ ነበር የሚሉን። that was completely wrong ነበረ እና እኔም ይህ ቼንጅ ኦፍ ፓራዳይም ሽፍት ማድረግ መቻል አለብን። እኔም ያደረኩት እሱ ነው። ያ ትክክለኛ እንዳልሆነ ከተረዳሁና ኢንፎርሜሽኑን እንደገና ሪለርን በማድረግ ይህ ሆሊስቲክ የሆነ የሄልዝ አስተሳሰብ ሆሊስቲክ ሁሉም ህይወታችንን በመዳሰስ ሆል ሙሉ ማለት ነው የተሟላ ህይወታችንን በመዳሰስ የምናደርገው ላይፍ ስታይላችንን በማስተካከል ጤናማ በማድረግ መከተል እንዳለብን ካረጋገጥኩ በኋላ በራሴን ኢምፕሊመንት ካረኩት በኋላ ሌሎች ጥናቶች በዚህ አቅጣጫ የተሰሩ ጤና ጥናቶችንም ካየው በኋላ ራሴ እንደገና አስተምሬ የሚከተለው ነገር ነው። ስለዚህ ኤንስል ኪስ የጤናችን ሁሉ ችግር አባት ነው ብዬ ነው የምናገረው። የሆነ ከይሲ የሆነ ነገር ሰው አለ አይደል? በእኛ ሀገር ከይሲ እንላለን። ከይሲ የሆነ ለራሱ አምቢሽን ሲል ከፖለቲከኞቹ ጋር አብሮ የተሳሳተ የጥናት ኤቪደንስ በመጠቀም የተሳሳተ ኮንክሉዥን ላይ ያደረገ የራሱን ስም ለማጋነን ይሄ እኮ ራሱ አይ ቲንክ ይሄኛው ራሱ የተጋለጠው እንግዲህ ይህን ያህል ዓመት ኖሮ አይ ቲንክ በ2016 መሰለኝ አንድ ጆርናሊስት ያጋለጠችው ስሟን አይዶል መንበራት ነው እሷ ነች ያጋለጠችው በ2016 ዲስ ሎንግ ችግር ሆኖ ማለት ነው። እና ይሄ ሳቹሬትድ ፋት ችግር ሳቹሬትድ ፋት ትራንስፋት ነው ቁስን በላይ ነው። ትራንስፋት ራሱ በአሜሪካ የፉድ ጋይድላይንስ ውስጥ እንዲወጣ የተደረገው አሁን በቅርቡ ነው ፊው ይርስ አጎ። እና ትራንስፋት ደግሞ በጣም ጎጂና መሆኑ እየተረጋገጠለት ነገር ቢሆንም ማለት ነው። ግን ትራንስፋት እንዲሆን የተደረገው በናቹራል ከፋቱ ጋር የመጣው ትራንስፋት ሳይሆን እነሱ በሲንቴቲክ ፎርም እየሰሩ በዘይቱ ማለት ነው ትራንስፋት እያደረጉ ሲሰጡን የኖሩት ማለት ነው። ስለዚህ ሳቹሬትድ ፋት ነው። ናቹራል ፋቱን አወጣው ሹገር የሸንኮራ ሹገርም አይደለም የበቆሎ ሹገር በጣም እንዲጣፍጥ እያደረጉ ከግሉኮስ ወደ ፍሩክቶስ እየተቀየረ በሲራፕ መንገድ የሆነ በሚሰራ ምግብ ላይ በሙሉ እየተጨመረ በጠዋት ሲሪያሉ ላይ በሚጠጣው መጠጡ ላይ ጁሱ ለምሳሌ አሁን እኮ ለስላሳውም ይሄ ተጨምቆ የሚጠጣው ጁሱ በሙሉ በመድረክ እንዲሄድ ነው የሚመጣው። ከዚሁ ከሃይ ፍሩክቶስ ሲራፕ ነው የሚሰራው። እሱን በማድረግ ጤናችን እንዲታወቅና በልብ በካርዲዮቫስኩላር ዲዝ እንድንሞት የዓለም ሕዝብ እንዲያልቅ ያደረገው መነሻው ሰው ማን ነው? ኤንስል ኪስ የሚባለው ሰው ኤንስል ኪስ ነበር። ደግሞ እሱም አንድ 100 ዓመት መኖር ነው የሚገርመኝ። ስለዚህ ወደፊት እኛ ምንድነው ማድረግ ያለብን? እኛ ይህንን አውቀን ስማርት ኮንሱመርስ ነው መሆን ያለብን። የሚጠቅመንን እንደገና ተመልሰን ነው I'm going the wrong way so why። በነገራችን ላይ የኛ ችግር አይደለም። በዓለም አቀፍ ደረጃ ዘመቻ የተደረገበት ሎፋት እየተባለ ሹገርን እንድንመገብ ሲደረግ ይኖረው
ናቹራል ፋቱን እያወጡ ይልቁንስ ዘይት ከጥራጥሬ እየጨመቁ እያቃጠሉ እየሰጡን እኛን ሲያቃጥሉ የኖሩት ማለት ነው። ስለዚህ እኛ ይህንን ነገር አውርቀን ትክክለኛ መንገዱን የምንከተልበት ሁኔታ ለማስተማር ነው እንግዲህ የኔ አንዱ ዓላማዬ። እንግዲህ ተከታተሉ። በዚህ ጉዳይ ላይ ብቻ ተከታታይ የሌላ ቪዲዮዎች ይሰራለሁኝ። አንደኛውን የነገርኳቸውን ኤንስል ኪስን ነው ብቻ ነው። ሌሎች እንደዚህ ኬሲ ሰዎችና ኬሲ ድርጅቶች ኢንስቲቱሽንስ አሉ። ኤግዛምፕል ሹገር ኢንዱስትሪ ሹገር ኢንዱስትሪ፣ ቶባኮ ኢንዱስትሪ፣ አልኮሆል ኢንዱስትሪ እና የአግሪካልቸር ራሱ እነዚህ ኢንዱስትሪዎች በሙሉ ምንድነው ተመሳጥረው ለነሱ ፋይናንሽል ኢንተረስት ብቻ እንጂ ለእኛ ጤና ሳይጨነቁ የእኛን ጤና የገደሉ አካሎች አሉ። ግለሰብ ድርጅቶችን በሙሉ ማለት ነው የተመሳጠሩ። በእነሱ ጉዳይ ላይ እንሰራለን። እኛ ይህንን ነገር ካላወቅን በስተቀር ወደ ሄልቲ ላይፍ ስታይል ለመሄድ ራሱ ግራ ነው የሚገባል። መጀመሪያውም ችግሩ በውሸት በስግብግብነት የመጣ ሳይንቲፊክ ሳይሆን ፋይናንሽል በሆነ ምክንያት ነው ይሄ ችግር የጤና ችግር የመጣብን። ኦቢሲቲ የዓለም ህዝብ የአሜሪካ ህዝብ ከ50% በላይ ኦቢስ ነው። ኦቢሲቲ ደግሞ ተከትሎ የሚመጣ ሌላ ኮምፕሊኬሽኖች አሉ። በዓለም ላይ ኢትዮጵያን ጨምሮ በዓለም ላይ ናምበር 1 ኪለር የሆነው ካርዲዮቫስኩላር ዲዚዝ ነው። በት ዋይ በዚህ ሕክምና በረቀቀበት ጊዜ ሳይንስ ባደገበት ጊዜ እውቀቱ የተሻለ እውቀት አለን ብለን በምናስብበት ጊዜ ለምንድን ነው ይሄ ነው ለምንድን ነው ብለን ስንጠይቅ ዋና መንስኤው አመጋገባችን ነው። አመጋገባችን ደግሞ እነሱ መጀመሪያ የሰጡን ብሉ በዚህ መንገድ ብሉ ብለው የሰጡን በዚህ መንገድ ብሉ ብለው በዚህ መንገድ ብሉ ብለው የሰጡን ጋይድ ላይ ራሱ ትክክል ስላልነበረ ውሸት ስለነበረ ነው። ግሪድ ስግብግብነት ስለነበረ ነው። ካፒታሊዝም ለጤናችን አይጠነቀቅልንም። የሚያስበው ለራሱ ፖኬት ለራሱ ገንዘብ ነው። እኛ ደግሞ ለጤናችን መጠንቀቅ አለብን። ስለዚህ ይህንን መማር አለብን። እንደገና መማር አለብን። ለርኒንግ ሪለርኒንግ መቀጠል አለብን። ካወቀን ደግሞ የምናደርገውን የምንወስደውን እርምጃ መምረጥ እንችላለን። ጤናማውን ነገር መምረጥ እንችላለን ማለት ነው። ስለዚህ ዛሬ የነገርኳችሁ ስለ ኤንስል ኪስ ነው። ስፔሊንጉን ጽፍላችኋለሁ። ዩ ጉግል ኢት እና ምን አይነት ኬስ አይነት ሰው እንደነበረና በሱ ምክንያት የመጣው የአሜሪካ የፉድ ጋይድላይንስ መመሪያ በአጠቃላይ የወጣው በሱ ጥናት ላይ ተመርኩዞ ማለት ነው። እንዴት የአሜሪካን ሕዝብ የጤና ሁኔታ እንዳቃወሰ። አሜሪካ ተቃወሰ ማለት ደግሞ ተከትሎ በዓለም ደረጃ ነው። እንደውም እኛ አፍሪካ ያላደጉ ሀገሮች እንደ አፍሪካ እንደ ኢትዮጵያ ያሉ ሀገሮች የተሻለ ነበረ። ግን አሁን ግን በግሎባላይዜሽን ምክንያት ስልጣኔ ምክንያት እየተቀበል ነው ማለት ነው። የዛሬ 5-6 ዓመት አሁን አዲስ አበባ ውስጥ ያለው የበርገር አይነት ብዛት ነበረ እንዲ አልነበረም። ሰው እየተቀበልነው ነው እኛ መጥፎ ነገሩ። እነሱ ሊያቆሙ አሁን ጸጽቷቸው እየተደረደሩ እያሉ እኛ ግን በደስታ እየተቀበል በሽታውን እየተረከብን ነው ማለት ነው። ስለዚህ እኛ ስማርት ኮንሱመርስ ካልሆን ነው ይህንን አትስጡን we don't want anymore በቃ ይሄ እንደዚህ ሶፍት ድሪንክስ ነገር በኮርን ሲራፕ የተሰሩ በፍሩክቶስ የተሰሩ ነገሮችን አንፈልግም ብለን ካልገዛናቸው እኮ እነሱ ማምረት ያቆማሉ። የምንፈልገውን ያመርታሉ። ስለዚህ እኛ ስማርት ኮንሱመርስ መሆን ያለብን። ዛሬ የነገርኳችሁ መጀመሪያውኑ እንዴት በኮንስፒሬሲ በሴራ የዓለም የህዝብ ጤና እንዴት እንደተቃወሰ ነው የነገርኳችሁ። እሱ ደግሞ መነሻው ኤንስል ኪስ ነው የሚባለው ስሙ። ኪስ ኬሲ እና ኪሲ እንደሚመሳሰላል። ኤንስል ኪስ ኬሲ በጣም ኬሲ የሆነ ሰው ነው እና እኔ ሚስተር ኬሲ ነው የምለው። እሱ ይህንን ቀውስ ባያመጣብን ኖሮ የተሻለ ጤናማ እንሆን ነበር። ፋት አይደለም ችግሩ፣ ናቹራል ፋቱ አይደለም ችግሩ። ችግሩ በፕሮሰሲንግ እና በአልትራ ፕሮሰሲንግ ምክንያት የሚጨመረው ሹገር እኮ ደግሞ ናቹራል የኬን ሹገርም አይደለም፣ የሸንኮራ ሹገርም እኮ አይደለም ብያቸዋለሁ። የበቆሎ ሹገር እና ሌሎች እንደዚህ ሹገሮች ራሱ ያ ሹገሩ ደግሞ ራሱ ስታርቹ ብቻ ፕሮሰስ ተደርጎ ግሉኮሱ ብቻ አይደለም የሚሰጠን ነው። ግሉኮሱ እንደገና ተመልሶ ወደ ፍሩክቶስ ይቀየራል። ምክንያቱም ፍሩክቶስ በጣም ጣፋጭ ነገር ስለሆነ
በጣም ስዊት ስለሆነ ያ ስዊት ነገር ደግሞ ፍሩክቶስ ደግሞ አዲክቲቭ ነው፣ ሱስ የሚያስዝ ነገር ስለሆነ ጣፍጦህ ትበላለህ። ሱስ ሲይዝህና ደግሞ ተመልሰህ እየገዛ እንድትበላው የሚያደርግ ነገር ነው ማለት ነው። የሚጣፍጥ መርዝ ማለት ነው የሚሰጠው። እንደዛ አድርገው ጤናችንን አቃውሰውታል። ስለዚህ እኛ ይህንን አውቀን የሚበጀንን መምረጥ ያስፈልጋል ብዬ አምናለሁ። ለዚህ ደግሞ እኔ የበኩሌን አረጋለሁኝ። ብዙ መረጃዎችን አወጣለሁኝ፣ በአርቲክል መንገድም በቪዲዮ መንገድም እንደዚሁ ብዙ ወደፊት አወጣለሁኝ። እንግዲህ ለመከታተል ሞክሩ፣ ይህንን ለማካፈል ሞክሩ። እንደዚህ አይነት ኢንፎርሜሽን የሚስፋፋበትን መንገድ አንድ እኔ ብቻዬን የማደርገው ነገር አይደለም። ሌሎች ባለሙያዎቹም በዚህ ጉዳይ ላይ ብትሰሩ፣ መረጃ ካስፈለገ እኔ መረጃ ለመስጠት ዝግጁ ነኝ። ኢቨን የተሟላ ዶክመንት ያለቀለት ዶክመንት ሁሉ ለመስጠት ዝግጁ ነኝ። ስለዚህ ሴራውን የተጣለብን በሴራ ምክንያት የመጣብን ጣጣ ለመቀልበስ አብረን እንስራ እላለሁኝ። ለዛሬው ይሄው ነው። ታንኪዩ።